የኦክቶበር 7 የሐማስ ጥቃትን እንደ ሰበብ በመጠቀም እስራኤል በጋዛ የጀመረችው እልቂት ወደ 3ኛ ዓመቱ እየተንደረደረ ይገኛል። በእነዚህ የጭካኔ ዓመታት ፍልስጤማውያን ፍትህን የሚጠይቅላቸው አጣው በየቀኑ ለሞት 5 ጉዳይ ሆነው ይኖራሉ። መቼ እንደሚሞቱ፣ መቼ የእስራኤል ቦምብ ሰለባ እንደሚሆኑ አያውቁም። እናት ጨቅላ ልጇን በደረቷ ሸሽጋ የሚሳኤል ናዳ ይዘንብባታል። ለጸሎት የተሰበሰቡ ወጣቶች በአስለቃሽ ጭስ ይበተናሉ። ብዙዎች የወደዱትን ሰው በወደሙ ህንፃዎች ስር ቀብረው በባዶ እጃቸው ለተረፈው ህይወታቸው ይንቀጠቀጣሉ። ከዚህም በላይ መላውን ህዝብ ከቀየው ለማፈናቀልና ታሪኩን ለማጥፋት እንቅስቃሴም ተጀምሮ ነበር። እነዚህ ሁሉ ጉዳዮች ሲታዩ የሰው ልጅ መብት ለተመረጡ ብቻ የሚሰጥ ፍትህ በምድር ላይ ያለውን ዋጋ እንዳጣ የሚያሳይ አስከፊው የዘመናችን ጠዋሳ ሆኗል። ይህ የሰው ልጅ ታሪክ በአሰቃቂው ግፍ የተጻፈበት ምዕራፍና የሞራል ድቀት መገለጫ ሆኖ ሳለ የፊሊስጤም ህዝብ ለነጻነትና ለህልውናው እየከፈለ ያለው መስዋዕትነት ግን ፍጻሜ የሌለው መከራ ሆኗል። ታዲያ በዚህ ሁሉ የሰቆቃ አዙሪት ውስጥ ጥያቄው ሁሉ ወደ አንድ አቅጣጫ ብቻ ያደላል። እንደ ተመድ ያሉ ዓለም አቀፍ ተቋማትን ትተን ቢያንስ በቋንቋ፣ በባህል፣ በታሪክና በሃይማኖት የተሳሰሩትና የፊሊስጤምን ህመም በቅርበት የሚጋሩት የአረብ ሀገራት ስብስብ የሆነው የአረብ ሊግ ምን እያደረገ ነው? በ1945 የተቋቋመውና የ22ቱን የአረብ ሀገራት የጋራ ጥቅምና አንድነት ለማጠናከር የክልሉን ሰላምና ደህንነት ለመጠበቅ ቃል የገባው ይህ ተቋም በታሪኩ ፈታኝ ወቅት ላይ ሳለ ለምን ዝምታን መረጠ የሚለው ጉዳይ መሰረታዊው ነው። እንደ ተቋም ያለው ዓላማና ራዕይ ለፍትህና ለሰብአዊ መብት መከበር ቢሆንም በተግባር የምናየው ግን ከውግዘትና ከዲፕሎማሲያዊ መግለጫዎች ያልዘለለ ድክመት ነው። እርግጥ የዚህ ተቋም አቅመቢስነት በአጋጣሚ የመጣ ወይም በድንገት የተፈጠረ አይደለም። ይልቁንም በውስብስብ ፖለቲካዊ፣ ኢኮኖሚያዊና ስትራቴጂካዊ ክሮች የተተበተበ ነው። በመሆኑም በዛሬው ዝግጅታችን በጋዛ እየደረሰ ያለውን ሰቆቃ የአረብ ሊግ ለምን ሊያቆመው እንዳልቻለ፣ ከጀርባው ያሉት ስውር የፖለቲካ ጨዋታዎች ምን እንደሆኑና ይህ ተቋም እንዴት በውጭ ኃይሎች ተጽዕኖና በውስጥ መከፋፈል ታስሮ እንደተሽመደመደ አንድ በአንድ እንፈትሻለን። የፊሊስጤም ህዝብ የመጨረሻው መሸሸጊያ ተብሎ የተገመተው ተቋም እንዴት የፖለቲካ እስረኛ ሊሆን እንደቻለ የምንመረምርበት ይህ ፕሮግራም የአረቡን ዓለም እውነተኛ ገጽታ የሚያሳይ ነው። አብራችሁን እንድትቆዩ እየጋበዝን እናንተም ስለ ጋዛና ስለ አረብ ሊግ የሚሰማችሁን ሀሳብ አስተያየት እንድታካፍሉን በአክብሮት እንጠይቃችኋለን። ከስፖንሰራችን ከሜሪት ፕሮፐርቲስ ማስታወቂያ በኋላ ተመልሰን እንገናኝ። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይንም 0987500606 ይደውሉልን። ሜሪት ፕሮፐርቲስ። የአረብ ሊግ በአረብ ሀገራት መካከል ያለውን አንድነት ለማጠናከርና የጋራ ጥቅሞችን ለማስጠበቅ ተብሎ የተቋቋመ ቢሆንም በተግባር ግን በአባላቱ መካከል ያለው የአመለካከት መከፋፈል ተቋሙን በእጅጉ አዳክሞታል። ሊጉ የሚንቀሳቀሰው በአባል ሀገራቱ መሪዎች ስምምነት በመሆኑ ወሳኝ በሆኑ የውጭ ፖለቲካ ጉዳዮች ላይ ጠንካራ ውሳኔዎችን ማስተላለፍ ሲያቅተው ይስተዋላል። ይህ ተቋማዊ ድክመት የአረብ ሊግን ለረጅም ጊዜ ትርጉም የለሽ መግለጫዎችን ከመውጣት ባለፈ እውነተኛ ጫና ለመፍጠር አቅም የሌለው ያደርገዋል። ይህ ስብስብ የጋራ አቋም ለመያዝ የማይችልበት ዋና ምክንያት እያንዳንዱ ሀገር የየራሱ የፖለቲካ ፍላጎትና የደህንነት ስጋት ስላለው ነው። በዚህ ዳራ ውስጥ ነው እንግዲህ በእስራኤል እየተፈጸመ ያለው ጭፍጨፋ የተከሰተው። ለ3ኛ ዓመቱ በተቃረበው የጋዛ ጥቃት እስራኤል የፊሊስጤም ህዝብ ላይ የምታደርሰው ጥቃት ከጋዛ አልፎ ወደ ሊባኖስ፣ ሶሪያና ዌስት ባንክ በመዛመት ቀጠናው ሰላም እንደ ፀሐይ እንዲርቀው እያደረገ ይገኛል። ታዲያ ዓለም አቀፉ ማህበረሰብና የአረብ ሊግ አባላት ይህንን አሰቃቂ ድርጊት በቃላት ከማውገዝና የሰብአዊ ድጋፍ ከመላክ በስተቀር የጦርነት
የጦርነቱን ሂደት የሚቀይር ተግባራዊ እርምጃ መውሰድ አልቻሉም። ጥቃቱ የዘመናዊ ጦርነትን አስከፊነት ያሳየ ሲሆን ስልታዊ በሆነ መንገድ የሲቪሎችን ሕይወትና መሰረተ ልማቶችን በማጥፋት ላይ ያተኮረ ነው። ይህ የሰብአዊ ቀውስ በአረብ ሀገራት ላይ የሞራልና የፖለቲካ ምርጫን አስከትሏል። በዚህም እስራኤል የምታደርሰው ጥቃት ምንም አይነት ተጨባጭ ተቃውሞ ሳይገጥመው ቀጥሏል። እርግጥ ይህ አቅመቢስነት በአጋጣሚ የመጣ ሳይሆን በአረብ ሀገራት የውስጥና የውጭ ፖለቲካ ጥልፍልፍ ውስጥ ስር የሰደደ ነው። አብዛኞቹ የአረብ መንግስታት በአሜሪካና በሌሎች ምዕራባውያን ኃይሎች ላይ ባላቸው የደህንነት የኢኮኖሚና የቴክኖሎጂ ጥገኝነት የተነሳ እስራኤልን መቃወም ለራሳቸው የህልውና ስጋት እንደሆነ ይገነዘባሉ። በዚህ የተነሳ መሪዎቹ ከፍልስጤም ህዝብ መብት ይልቅ የራሳቸውን ስልጣንና የመንግስታቸው መረጋጋት ለማስቀደም ይገደዳሉ። አሜሪካ በክልሉ የምታራምደው ስትራቴጂ የአረብ ሀገራትን ፍላጎት በራሷ ጥቅምና በእስራኤል የደህንነት ጥላ ስር አውሏቸዋል። የገንዘብና የወታደራዊ እርዳታዎች በአረብ መሪዎች ላይ እንደ መቆጣጠሪያ መሳሪያ ስለሚያገለግሉ ማንኛውም አይነት የመሪዎች ተቃውሞ የቅጣት እርምጃን ይጋብዛል። በመሆኑም መንግስታቱ ከምዕራባውያን ጋር ያላቸውን ግንኙነት ላለመጉዳት ሲሉ የዝምታ አማራጭን ይከተላሉ። በተጨማሪም አብዛኞቹ አረብ ሀገራት ኢራንን በክልል ውስጥ እንደ ትልቅ ስጋት ስለሚቆጥሯት ከኢራን ጋር የቅርብ ግንኙነት ያላቸውን የፊልስጤም ተቃዋሚ ቡድኖችን ማለትም እንደ ሐማስና ሂዝቦላ ያሉትን መደገፍ አይፈልጉም። ይህ ፍርሃት ለፊልስጤም ጉዳይ የሚሰጠውን የድጋፍ መጠን በእጅጉ አሳንሶታል። መንግስታቱ እስራኤልን መቃወም የኢራንን ተጽዕኖ በክልሉ እንደሚያጠናክር ስለሚሰማቸው የፊልስጤምን ጉዳይ መስዋዕት በማድረግ የጥንቃቄ ፖሊሲን ይከተላሉ። ከ1979 በኋላ ኢራን በአረብ ሀገራት ላይ የምትፈጥረው የፖለቲካ ተጽዕኖ ለአረብ መሪዎች ከፍተኛ ስጋት ሆኗል። በዚህ ምክንያት ከኢራን ጋር የተሳሰሩ የትግል ቡድኖችን መርዳት በራሳቸው የውስጥ ደህንነት ላይ አደጋ እንደመጋበዝ ይቆጥሩታል። ይህም ለፊልስጤም ትግል የሚያደርጉትን ማንኛውንም ድጋፍ በጥርጣሬ እንዲያዩ አድርጓቸዋል። ታዲያ ይህ የኒዮ ቅኝ ግዛት ስርዓት በመባል የሚታወቀው መዋቅር በአረብ መሪዎችና በዜጎቻቸው መካከል ያለውን ክፍተትም አስፍቶታል። አብዛኞቹ የአረብ ሀገራት ዜጎች ለፊልስጤም ጉዳይ ያላቸው ስሜት ከፍተኛና አዛኝ ቢሆንም መንግስታቱ ግን በጭቆና አገዛዝ ስር ስለሆኑ የህዝባቸውን ድምፅ ወደ እውነተኛ የውጭ ፖለቲካ እርምጃ መቀየር አልቻሉም። በዚህም ውጤቱ ሊጉ በዲፕሎማሲያዊ መግለጫዎች ብቻ ተወስነው አሰቃቂ ጥቃቱን በዝምታ እንዲመለከት አድርጎታል። የዘመናዊ አረብ መንግስታት አወቃቀር ከቀኝ ግዛት ወዲህ የቆየውን የውጭ ተጽዕኖ ጠብቆ የቆየ በመሆኑ የዜጎችን ማንነትና መብት ከመጠበቅ ይልቅ የውጭ ኃይሎችን ጥቅም ያስቀድማል። በዚህ የተነሳ ህዝቡ በየአደባባዩ ለፊልስጤም ሲጮህ፣ መንግስታት ግን በዝግ በር ድርድር ስማቸውንና ስልጣናቸውን ለመጠበቅ ይሞክራሉ። የአረብ ሀገራት የመንግስትነት ተፈጥሮ የፈጠረው ሌላው ችግር የራሳቸውን የተፈጥሮና የሰው ኃይል በአግባቡ መጠቀም አለመቻላቸው ነው። እንደ ኢራንና ቱርክ ያሉ ሀገራት የራሳቸውን ኃይል በማደራጀት ሉዓላዊ አቋም መውሰድ ሲችሉ፣ አረብ ሀገራት ግን ሁሌም የውጭ ቴክኖሎጂና ፋይናንስ ተጠቃሚ ሆነው ቀርተዋል። ይህ ጥገኝነት በጦርነት ጊዜ የሚኖራቸውን የመወሰን አቅም ሙሉ በሙሉ አቅመቢስ ያደርገዋል። አብዛኞቹ አረብ ሀገራት የራሳቸው የጦር መሳሪያ ኢንዱስትሪ ስለሌላቸው ለመከላከያ ስራዎቻቸው በአሜሪካ ወይም በምዕራባውያን ላይ ጥገኛ ናቸው። በዚህ ምክንያት እስራኤልን የሚቃወም አቋም መውሰድ የቴክኖሎጂ አቅርቦትን አደጋ ላይ ሊጥል ይችላል። ይህ ሁኔታ የአረብ ሀገራትን ነጻነት ገድቦ ለውጭ ኃይሎች መጫወቻ እንዲሆኑ አድርጓቸዋል። ከዚህ ሁሉ በተጨማሪ የአረብ ሀገራት በዓለም አቀፍ የዜናና የመረጃ ፍሰት ላይ ያላቸው የተዳከመ ተጽዕኖ ለፊልስጤም ትግል ሌላው ማነቆ ነው። እስራኤልና አጋሮቿ የምዕራባውያን ሚዲያዎችን በመጠቀም ጥቃታቸውን እንደ ራስን የመከላከል መብት በመሳል በዓለም አቀፍ ደረጃ ተቀባይነት እንዲያገኙ ሲያደርጉ፣ የአረብ ሀገራት ግን የራሳቸውን እውነተኛ ታሪክና ሰብአዊ መብት ጥሰት ማስረጃዎችን በተቀናጀ መንገድ ለዓለም ማህበረሰብ ለማድረስ ተቋማዊ አቅም አጥተዋል። ይህ የጋራ የመረጃ ማዕከል ወይም ዓለም አቀፍ ተጽዕኖ ፈጣሪ የሚዲያ መረብ ባለመኖሩ ፊልስጤምን በተመለከተ የሚቀርቡት መረጃዎች በአብዛኛው ምዕራባውያን በሚቆጣጠሩት የዜና መዋቅር እየተጣሩ ስለሚቀርቡ የአረብ ሀገራት ድምፅ በዓለም መድረክ እንደ ፖለቲካ ግፊት ተቆጥሮ አያውቅም። ይህ የመረጃ የበላይነት እጦት የአረብ ሀገራት በዲፕሎማሲው መድረክ ጥያቄያቸውን አቅርበው በተቀናጀ መረጃ ባለመደገፉ ምክንያት ዓለም አቀፉ ማህበረሰብ የጉዳዩን አሳሳቢነት በቅጡ እንዳይረዳ አድርጎታል። የአሜሪካ የኢኮኖሚ መረብ በተለይም በባንክና በፋይናንስ ስርዓቶች አማካኝነት በአረብ ሀገራት ላይ ያለውን ተጽዕኖ ያጠናከረ ሲሆን ይህም የድክመቱ ሌላኛው ምንጭ ነው። እንደ ዓለም ባንክና ዓለም አቀፉ የገንዘብ ድርጅት ያሉ ተቋማት በአረብ ሀገራት የፖሊሲ አቅጣጫዎች ላይ ቀጥተኛ ያልሆነ ተጽዕኖ አላቸው። አሜሪካን የሚቃወም ማንኛውም አረብ ሀገር ወዲያውኑ የማዕቀብ ሰለባ የመሆን እድሉ የሰፋ ነው። ይህ ደግሞ ለአረብ መሪዎች ኢኮኖሚያዊ ደህንነት ዋነኛው ማስፈራሪያ ነው። የንግድ ልውውጥ፣ የውጭ ኢንቨስትመንትና የብድር አቅርቦት በአሜሪካ ቁጥጥር ስር መሆናቸው የአረብ መሪዎች የዋሽንግተንን ፍላጎት እንዲፈጽሙ ያስገድዳቸዋል። ለዚህም ነው አብዛኞቹ ሀገራት ለእስራኤል
ጥቃት የሚሰጡት ምላሽ ከመግለጫ ያልዘለለው። በአረብ ክልል ውስጥ የሚታየው የፖለቲካ ድቀት ከአንድ ሀገር አልፎ በመላው የሊጉ አባላት ላይ የሚታይ የጋራ ችግር ነው። ከሶሪያ እስከ ሱዳን፣ ከሊባኖስ እስከ የመን ባሉት ሀገራት የሚታየው የእርስ በርስ ጦርነትና አለመረጋጋት የአረብ መሪዎች የውጭ ኃይሎችን ሳይቃወሙ እንዲቆዩ ምክንያት የሆነበት ሌላኛው ምንጭ ነው። እነዚህ ሀገራት በጦርነት ሲፈራርሱ፣ ሌሎች ሀገራት ደግሞ የእነዚህን ዕጣ ፋንታ ላለመጋራት ዝምታን ይመርጣሉ። የውጭ ኃይሎች ጣልቃ ገብነት በአረብ ሀገራት ላይ የፈጠረው ፍርሃት የነጻነት መንፈሳቸውን አዳክሟል። በዚህ ምክንያት የጋራ የደህንነት ስትራቴጂ ማዘጋጀት ሳይቻል ቀርቷል። የአረብ ሊግ አሁን የሚንቀሳቀሰው በደካማ ስምምነት ላይ በመሆኑም ትልቅ ውሳኔ ላይ መድረስ አይችልም። ቀደም ሲል እንደተመለከትነው የኢራንና የአረብ ሀገራት ግንኙነት እየሻከረ መምጣቱ ለፊልስጤም ጉዳይ የሚሰጠውን ትኩረት በሌላ አቅጣጫ እንዲያዞር አድርጎታል። አብዛኞቹ አረብ ሀገራት ኢራንን በክልል ውስጥ እንደ ዋነኛ ተፎካካሪና ስጋት አድርገው ስለሚወስዷት እሷ የምትደግፋቸውን የትግል ቡድኖች ማጠናከር የራሳቸውን ጥቅም አደጋ ላይ እንደሚጥል ያምናሉ። ይህ የክልል ሚዛን ፍለጋ የአረብ ሀገራትንና እስራኤልን በአንዳንድ የደህንነት ጉዳዮች ላይ በድብቅ እንዲተባበሩ አድርጓቸዋል። ምንም እንኳ በይፋ ለእስራኤል ተቃዋሚ ቢመስሉም በተግባር ግን የጋራ ጠላት አድርገው የሚወስዷት ኢራን የእስራኤልን ጥቃት ዝም ብለው እንዲመለከቱ አድርጓቸዋል። ይህ ምስጢራዊ የፖለቲካ ጨዋታ የፊልስጤምን ጉዳይ እንደ መደራደሪያ አድርጎታል። አረብ መሪዎች ኢራንን ለመግታት ሲሉ የፊልስጤም ሕዝብ ለሚከፍለው መስዋዕትነት ትኩረት እንዳይሰጡ አድርጓቸዋል። የአረብ መሪዎችና ልሂቃን የፊልስጤምን ሕዝብ ሰቆቃ በአደባባይ እንዲያወግዙ ቢገደዱም በተግባር ግን የምዕራባውያንን የደህንነት ጥላ ለመልቀቅ አይደፍሩም። ይህም አረብ ሀገራት ለወደፊት የደህንነት ስሌታቸው ትልቅ እንቅፋት ሆኗል። በምዕራባውያን ላይ መደገፍ የሚያስከትለው የሞራል ውድቀትና የዜጎች ተቃውሞ እየጨመረ ቢመጣም መሪዎቹ ግን ስልጣንን ከሁሉም በላይ ያስቀድማሉ። የጋዛው ጥቃት በአረብ ሀገራት ጥረት እንደማይቆም አሳይቷል። ይህ ደግሞ በቀጣይ ዓመታት የአረብ ሀገራት የራሳቸውን የደህንነት ስልት እንዲቀይሩ ሊገፋፋቸው ይችላል። ነገር ግን አሁን ባለው ሁኔታ እስራኤልን መቃወም የመንግስት ውድቀትን የሚያመጣ አደጋ ሆኖ የሚቀጥል ሲሆን ይህ የፍርሃት ስሜት የአረቡን ዓለም ለረጅም ጊዜ በአቅም ማነስ እስረኛ አድርጎታል። በዚህም ታዲያ የእስራኤል ግፍ የሆነው ጭፍጨፋ ሲቀጥል የአረብ ሊግ የሚያደርገው ነገር ቢኖር የተባበሩት መንግስታት ስብሰባዎችን መጠየቅ ብቻ ነው። እነዚህ ስብሰባዎች ምንም አይነት ተግባራዊ ውጤት እንደማያመጡ እየታወቀ የአረብ ሀገራት ግን አሁንም በዚህ መንገድ ብቻን መንቀሳቀስ ይመርጣሉ። ይህ የዲፕሎማሲያዊ ጥረት በእውነቱ ከሆነ ስልጣንን ለመጠበቅ የሚደረግ የፖለቲካ መድረክ ነው። ምንም አይነት ኢኮኖሚያዊ ማዕቀብ በእስራኤል ላይ መጣል አይችሉም። ምንም አይነት ወታደራዊ እርምጃ መውሰድ አይችሉም። አረብ ሊግ አሁን እንደ አንድ የውይይት መድረክ እንጂ እንደ አንድ የኃይል ማዕከል አይቆጠርም። ይህ ሁኔታ የፍልስጤምን ህዝብ ከዓለም ተገሎ እንዲቀር አድርጓል። የአረብ ሊግ አባላት በራሳቸው መካከል እንኳ መተማመን ስላልፈጠሩ የጋራ ጠላትን ለመጋፈጥ ዝግጁ አይደሉም። በዚህ የኒው ቅኝ ግዛት ስርዓት ውስጥ አረብ ሀገራት ለአንድነት የሚያስፈልጋቸውን የፖለቲካ ቁርጠኝነት አጥተዋል። እያንዳንዱ ሀገር የራሱ የሆነ የደህንነት ስጋት ስላለው ለጋራ ዓላማ መቆም እንደ ትልቅ የፖለቲካ ስህተት ይታያል። ይህ ደግሞ እስራኤልን በክልል ውስጥ ያለምንም ተቃውሞ እንድትቀጥል ፈቅዶላታል። የአረብ ሊግ አወቃቀር በራሱ ትልቅ እርምጃ እንዲያወስድ የሚያግድ የውስጥ መተዳደሪያ ደንብ አለው። ይህ አወቃቀር እስካልተቀየረ ድረስ አሰቃቂውን ጥቃት የመከላከል ተስፋው አነስተኛ ነው። የአረብ መሪዎች የህዝባቸውን ድምፅ መናቅ ሲያቆሙ ብቻ ነው የፍልስጤምን ጉዳይ እንደ ቅድሚያ የሚወስዱት። እስካሁን ድረስ ግን የውጭ ኃይሎች ፍላጎት የአረብን ሀገራት ውሳኔዎች እየወሰነ ይገኛል። ይህ ደግሞ ለፊልስጤም ህዝብ ነጻነት ትልቅ እንቅፋት ሆኖ እንዲቀጥል አድርጓል። ከዚህ ሁሉ በላይ የአረብ ሀገራት የጋራ ኢኮኖሚያዊ መሰረት መፍጠር አለመቻላቸው የፖለቲካ ጥገኝነታቸውን ይበልጥ አባብሶታል። እንደ አውሮፓ ህብረት ያሉ ስኬታማ የክልል ተቋማት የኢኮኖሚ መተሳሰርን እንደ መሳሪያ በመጠቀም የጋራ አቋማቸውን በዓለም አቀፍ መድረክ ማስጠበቅ ሲችሉ ይታያል። የአረብ ሀገራት ግን የራሳቸውን የንግድ መረብ ከመገንባት ይልቅ የኢኮኖሚ እንቅስቃሴያቸውን ከምዕራቡ ዓለም የገበያ ስርዓት ጋር በማያያዝ የጋራ ኢኮኖሚያዊ መከላከያ አጥተዋል። ይህ የውስጥ አረብ የንግድ ልውውጥ መዳከም ለቀጠናዊ ውሳኔዎች የሚያስፈልገውን የኢኮኖሚ ጫና የመፍጠር አቅም ይነፍጋቸዋል። ኢኮኖሚያዊ ጥገኝነትና የጋራ የኢኮኖሚ ስትራቴጂ እጦት አረብ ሀገራት በፖለቲካዊ ጉዳዮች ላይ በነጻነት እንዳይወስኑ የሚያግዳቸው ሰንሰለት ሆኖባቸዋል። ይህ ደግሞ የፍልስጤምን ጉዳይ እንደ አንድ የዲፕሎማሲያዊ መደራደሪያ እንጂ እንደ ህልውና ጉዳይ እንዳያዩት አድርጓቸዋል። ከዚህ ሁሉ ጎን ለጎን አረብ ሀገራት በውስጣቸው የሚንቀሳቀሱትን ህዝባዊ የለውጥ ንቅናቄዎች ለማፈን የሚያደርጉት ጥረት ለፊልስጤም ጉዳይ የሚሰጡትን ትኩረት የሚገታ ሌላው ውስብስብ ምክንያት ነው። የትውልድ መፈናቀልንና የህዝብ ተሳትፎን እንደ ስጋት የሚመለከቱ አገዛዞች ፊልስጤምን በተመለከተ ማንኛውንም አይነት ህዝባዊ ትዕይንት ወይም ሰፊ የተቃውሞ ሰልፍ ቢፈቀድ ያው ስሜት ወደ ራሳቸው የውስጥ ፖለቲካዊ ለውጥ ጥያቄ ሊሸጋገር እንደሚችል ይሰጋሉ። ይህ የቁጥጥር ፍርሃት ኮንትሮል አንዛይቲ መንግስታትን ከህዝባቸው ጋር እንዲራራቁ ይባስ ብሎም ለፊልስጤም ትግል የሚደረገውን የሞራል ድጋፍ ወደ ስልጣን መነጠቂያ እንዳይቀየር በማፈን እንቅስቃሴያቸውን ወደ ባዶ
ዲፕሎማሲያዊ መግለጫዎች እንዲቀጭጭ አድርጎታል። በውጤቱም የአረብ ሀገራት የውጭ ፖሊሲ ከዜጎቻቸው ስሜትና ፍላጎት ጋር የተፋታ ስልጣን ላይ ላለ አካል ደህንነት ብቻ የሚሰራ የተገለለ መዋቅር ሆኖ ቀርቷል። በሌላ በኩል የአረብ መንግስታት በሃይማኖታዊ ተቋማትና በባህል ተጽዕኖ ላይ ያላቸው ቁጥጥር ለፊሊስጤም ትግል የሚሰጠውን የህዝብ ድጋፍ ለመቀነስ እንደ ስልት ይጠቀሙበታል። እንደ ታዋቂዎቹ ሃይማኖታዊ ማዕከላት ያሉ ተቋማት በመንግስታት ቁጥጥር ስር በመሆናቸው የፊሊስጤምን ጉዳይ እንደ አንድ ሰፊ የፖለቲካ ትግል ከማቅረብ ይልቅ በከፊል ወደ ሃይማኖታዊ ትምህርቶችና መግለጫዎች ብቻ በማጥበብ የህዝቡን ቁጣ እንዲቀሰቅስ ያደርጋሉ። ይህ የሃይማኖታዊ ተጽዕኖ አጠቃቀም ህዝቡ በጉዳዩ ላይ ያለው ስሜት ወደ እውነተኛ የፖለቲካ ተቃውሞ እንዳይሸጋገር በማድረግ ትግሉን ከድርጊት ይልቅ በስሜት ላይ እንዲወሰን አድርጎታል። ከዚህም በላይ የዛሬው የአረብ ወጣቶች ትውልድ ጉዳዩን ከቀድሞ ትውልድ በተለየ መልኩ ዓለም አቀፋዊ የሰብአዊ መብት ጥያቄ አድርጎ ይመለከተዋል። ወጣቶች በፍጥነት በሚቀያየረው የዲጂታል መረብ አማካኝነት የፊሊስጤም ጉዳይን እንደ ብሔራዊ ወይም ክልላዊ አጀንዳ ብቻ ሳይሆን እንደ ዓለም አቀፋዊ የፍትህና የእኩልነት ጥያቄ በመመልከት ላይ ናቸው። ይህ ትውልዳዊ ልዩነት ከቀድሞዎቹ መንግስታት የጥንቃቄ ፖሊሲ ጋር ግጭት እየፈጠረ ይገኛል። የድሮ ትውልድ በፖለቲካዊ ፍርሃት ስሌት ሲንቀሳቀሱ፣ አዲሱ ትውልድ ግን ከሰብአዊ መብት አቋም በመነሳት ለውጥን ይሻል። ይህ ክፍተት ለቀጣይ ዓመታት በአረብ ሀገራት የውጭ ፖሊሲ ላይ ትልቅ ፈተና መሆኑ የማይቀር ነው። በጥቅሉ ሲታይ የፊሊስጤም ጉዳይ በአረብ ሀገራት ዘንድ ከታሪካዊና ሞራላዊ አጀንዳነት ወደ ውስብስብ የፖለቲካና የደህንነት መተብተቢያነት የተለወጠበት ሂደት የአረብ ሊግን አቅመቢስነት በአደባባይ አጋልጧል። የውጭ ኃይሎች የፖለቲካ ኢኮኖሚና ወታደራዊ ተጽዕኖ በክልሉ መሪዎች ላይ የፈጠረው ጥገኝነት፣ ከኢራን ጋር ያለው የስትራቴጂክ ፍርሃት እንዲሁም መንግስታት የራሳቸውን ስልጣን ለመጠበቅ በዜጎቻቸው ሃይማኖታዊ ስሜትና የትውልድ ክፍተት ላይ የሚወስዱት የቁጥጥር እርምጃ ጉዳዩን ከእውነተኛ የህልውና ትግል አውጥተው ወደ ዲፕሎማሲያዊ መግለጫዎች አቃጭጫውታል። በመሆኑም እስራኤል የምትደርሰው አሰቃቂ ጥቃት በአረብ መንግስታት ዘንድ ተጨባጭ ተቃውሞ ሳይገጥመው የቀጠለው በአጋጣሚ የተከሰተ ሳይሆን የኔው ቅኝ ግዛት መዋቅሩና የጋራ የኢኮኖሚ ስትራቴጂ እጦት በፈጠሩት ሰንሰለት የታሰረ በመሆኑ ነው። የፊሊስጤም ህዝብ ጣፋንታም የአረብ ሀገራት የውጭ ኃይሎችን ተጽዕኖ ሰብረው ሉዓላዊ ውሳኔ እስካልሰጡና የህዝባቸውን እውነተኛ የፍትህ ጥያቄ ከስልጣን ደህንነት በላይ እስካላስቀደሙ ድረስ በተስፋና በስቃይ መካከል የሚንጠለጠል ሆኖ እንደሚቀጥል ይታመናል። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸ በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይም 0987506006 ይደውሉልን። ሜሪት ፕሮፐርቲስ